የኢትዮጵያ ጀነራሎች የውርደት ምልክት፣ የምርኮኞች ምልክት፣ የሰነፎች ምልክት፣ የባንዳዎች ምልክት፣ የውሸታሞች በቃ ምልክት ባጫ ደበሌ ነው። አንድ ባንድ እናየዋለን ተመልካቾች። አንድ ባንድ በጣም የምትወዱት ዶክመንተሪ አጠራጠር አድርገን ነው ያዘጋጀነው። ከጠቅላይ ሚኒስትሩ ጀምሮ ወታደራዊ አመራሮች ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ የኢትዮጵያ ህዝብ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት ከደብረሲና ከተመለሰ በኋላ። ጽምዶ ደግሞ ከኤርትራ መንግስት ጋር ጽምዶ ከደብረሲና ከተመለሰ በኋላ ወደ ጦርነት ነው የገባው። ሰውየው ሲዋሽ ነው፣ የውሸት አባት ነው የምላችሁ። ለዛ ከደብረሲና ከተመለሰ በኋላ ታህሳስ ጥር ተመልሶ ነሐሴ እንደገና ወደ ጦርነት ነው የገቡት። ተባብረው በአዲያቦ በሽረን የመጡት እንደገና በዚህ በሁሉም በራያ በመጣልን ብለው በዚህ አልቻሉም። በዛ ግን እስከ ነበለት መጥቶ ነበር የኤርትራ ጦር እስከ ነበለት ገባ። እነ መሐመድ ተሰማ እነ አበባው በሽረንዳ እና ምንድን ነው የሚለው ገና ከዚህ ተመልሶ ወዴት ነው የገባው? ከኤርትራ ጋር ጽምዶ ጀመረ ነው የሚለው። እነዚህ ሰዎች ቅጥፈታቸው ነው። ኢቲቪ ነው የተላለፈው። ይሄ የሀገር ቴሌቪዥን ነው። የኢትዮጵያውያን 50 ብር በአመት የሚከፈልበት ድሮ ግዴታ አሁን ይከፍላል አይከፍልም። የሰውየው ውርደትም ጭንቀትም ነው እና እኛን ያባረረው የኢትዮጵያ ህዝብን ያባረረው ወደ ስልጣን ከስልጣን እና ተመልሶ አይመጣም ብሎ ሲተነትን ስለ ጽምዶ በጭንቀት የተሞላው አሁን የጽምዶ አባላት ቀጥል የጽምዶ አባላት ስምምነት መፍጠር ነው። በሌላ በኩል የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድን ነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔን ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ተኳረፈ። አሁን ከቲፒኤልኤፍ ጋር እንደም በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የእሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል በአፋር ዞንን በማድረግ ማቆየት ይፈልጋል እና ይሄ ሁለተኛው ስህተት ነው። በነገራችን ላይ አንዱ ቅድም የረሳሁት ስህተት ተመልካቾች፣ አብይ የተሳሳተው ስህተት በስልጣን ዘመኑ የተሳሳተው አንደኛ የፕሪቶሪያ ሰላም ስምምነት ቶሎ ፈጽሞ ከትግራይ ጋር ቶሎ ኢንተግሬት ባለማድረጉ፣ ትግራይን ወደ ፌዴራል መንግስት ኢንተግሬት ባለማድረጉ ሂሳብ ሲያሰላ ትችላለህ፣ ትግራይን እዛው ዝጋ፣ ከዛ ትችላለህ፣ በቃ ምንም አይነሱም ከዚህ በኋላ ቲፒኤልኤፍን አንድ በአንድ ውሰዳቸው፣ ጻድቃን ጌታቸው እያልክ ገንዘብ እያጎረስክ ሳር እየሰጠ ውሰዳቸው፣ ከዛ በኋላ ሰራዊት የሚባል አፋር የሚባል እዚህ ጋር ታደራጃለህ፣ ቲዲኤፍ ታዳክማለህ፣ ቲፒኤልኤፍ ታዳክ። የትግራይ ህዝብ ተመልሶ አይመጣም፣ አይመለስም። ለፒካ ሃቪስቶ የነገረው 100 ዓመት ወደኋላ እንመልሳቸዋለን ብሎኛል እንዳለው እሱ መተግበር ነው። ሁለተኛ የተሳሳተው ነገር ከትግራይ ጋር እንዲህ ተወጥሮ ባለበት ሰዓት ቀይ ባህር ማለቱ ነው። ገለልተኛ ሆኜ ነው የምናገረው እዚህ ላይ። ገና ተወጥሮ ባለበት ሰዓት መተንፈስ ባልቻለበት ሰዓት ትግራይ በቃ ወደ ራሱ ቁጥጥር ባላስገባ ሰዓት ቀይ ባህር ብሎ በጎን ደግሞ ሌላ አጀንዳ መፍጠሩ የስህተቶች ስህተት ነው። እኔ ወደኋላ አሁን ቁጭ ብሎ ወደኋላ ማሰቡ ለሱ ከባድ አይመስለኝም። ቀላል ነው። አሁን ለብልጽግና አስበላን ይሄ ሰውዬ ወደ ጽምዶ ብለው ሁለት ቫልነረብል የሆኑ አካላት እነዚህ ሁለት ትግሬዎች ከተገናኙ እኮ አለቀልን ያለው ማንም መገበ ብሉ የሚባለው ኤርትራና ትግራይ ሰላም ቢሆኑ ኖሮ እኮ አማራና ኦሮሞ ተቃጥሎ ነበር እኮ። ፈጣሪ እኮ ሆን ብሎ ነው ያጠማመዳቸው እኮ እነዚህ ያለበት መጋቤ ብሉ እንኳን እና ማን የሚባለው ዘፋኙ የጃማይካ እንትን ሬጌ የሚዘፍ ነው። እነዚህ ሁለት ትግሬዎች ከተጣመሩ ማንም አይችላቸውም ያለው ሰውዬ ማን የሚባለው ጃሉድ እንኳን ፖለቲካ ገብቶታል እኮ እንዴ! እንኳን ማለት ሳይሆን ቢያንስ ዘፋኝ ነው፣ ፖለቲከኛ አይደለም ብዬ ነው። በትርፍ ሰዓት ነው ፖለቲካ የተናገረው። ጃሉድ እንኳን ገብቶታል። እነዚህ በቃ ከተጀገሩ
የህልውና ጉዳይ ከገጠማቸው አንድ ላይ መምጣታቸው አይቀርም ብሎና ጃሉድ እድሜ ይስጠው፣ እውነቴን ነው፣ ጤና ሙሉ ይስጠው። ባጫ ደበሌ ደግሞ ለዚህ ነው ቀይ ባህር እኛ ስላልን ቀይ ባህር እንዳያጣ ብሎ ከዚህ ጋር ጽምዶ ጥማድ ፈጠረ ይልናል፣ ይተነትናል ይሄ ሰውዬ። እና ጥሩ አደረጉ ጥሩ አላደረጉም፣ ብልጽግና ብቻ ነው ኦህዴድ ብቻ ነው ፖለቲካ የገባው ገና ነው። ጉድሽ ምኑን አየሸው? ገና እኮ ይሄንን ጽምዶ መፍጠር አስፈላጊ ሆነ። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት፣ ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት የማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የዚህ አማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። እንግዲህ በነገራችን ያው ጽምዶ ገብቷል፣ ሱዳን ጽምዶ ገብቷል ነው የሚለው። መግባቱ አላቅም። ጽምዶ የህዝብ ለህዝብ ግንኙነቱ አሁን እሱ ወታደራዊ ነው የሚለው። እሱ ወታደራዊ ጽምዶ ላይ ወታደራዊ አይገባም፣ ጉዳይ የለውም። ጽምዶ የሀገር ቤት ነው፣ የሀገር ውስጥ ነው፣ የሚመለከታቸው አካላት ናቸው። የህዝብ ለህዝብ ግንኙነቱን ጭምር ነው። የህዝብ ለህዝብ ግንኙነቱ በተለይ የትግራይና የሱዳን፣ የአማራና የሱዳን፣ የኤርትራና የሱዳን በተለይ አጎራባች አካባቢ ያለው ይሄ ነበረ የዘመናት ግንኙነት ነው። በዘመናት መንግስታት ቢቀያየሩ በመንግስቱ ኃይለማርያም ጊዜ እንበለው በኢህአዴግ ጊዜ አሁንም በአብይ አህመድ ዘመን የነበረ ነው። በኔመሪ ብንለው የኔመሪ መንግስት እና በሽር መንግስት ሁሉም ጋር ተመሳሳይ ግንኙነት ያለው ነው። ጥርጥር የለውም። የከዳው ማን ነው? ብልጽግና የሚመራው ኢትዮጵያ ነው የከዳቸው። በህዳሴ ግድብ ጉዳይ ከእናንተ ጎንነን ከግብፅ ጋር እንሰለፍም ብለው ቦንድ ጭምር ገዝተው የካርቱም ዩኒቨርሲቲ ፕሮፌሰሮች ትንታኔ እየሰጡ ህዳሴ ግድብ ለእኛ ይጠቅማል፣ የውሃ የአፈር ደለል ምናምን ያስቀርልናል፣ መስኖ ጥሩ ይሆንልናል፣ ስራውት ደየር ፍሎው የውሃ የወተር ፍሎው በጣም ጥሩ ይሆንልናል ብለው ስተነትኑ የነበሩ ሰዎች መጨረሻ ላይ ክዷቸው። በድሮን የሚመታቸው ማን ነው? ማኑ የሚመታቸው? ሱዳን እየመታ ያለው ብልጽግና ነው። ኤምሬት ነው የሚመታቸው። በየት በኩል? አሶሳ ሄድኳርተር አድርጎ ቤንሻንጉል ጉሙዝ ለራሱ እሳት ውስጥ ከቶ ጎዳለሁ ብሎ ህዳሴ ግድብ ላይ ለዳ ጦር ግንባር መስርቷል። እዛ ላይ ያዋጣሻል አዋጣሽም እናየዋለን። ያን ጉዳይ ብልጽግና እንዴት አድርጎ እንደሚያዩ ሂሳብ ሲያሰላ አሶሳ አካባቢ ህዳሴ ግድብ አካባቢ ሌላ ጦር ግንባር መመስረት ይችላሉ ብሎ ማሰቡ ምን አይነት በፍጹም የፖለቲካ ሀሁ የማያቅ ምን አይነት የናሽናል ኢንተረስት ሀሁ የማያቅ ብልጽግና መሆኑን የምታዩት በዛ ነው። ሌላ ግንባር እንኳን አልፈጠረ። ቀጥ ብሎ ወደ ህዳሴ ግድብ ነው ግንባር የፈጠረው። ህዳሴ ግድብ እንመታል ጥሩ ነዋ፣ ጥሩ በጣም ጎልደን ነገር እንኳን መጣልን ብሎ እየተቀበሉት ነው። እዛ ላይ ሻይ እየጋበዙት ነው በየጊዜው። ሰሞኑ የምታውቁት የኢትዮጵያ ባህል አንድ መከላከያ ሲሞት፣ ጀነራል ሲሞት ኢቭን በቲዲኤፍ ቶሎ መስዋዕትነት ቶሎ አይነገርም፣ ቶሎ አይሰማም፣ ወሬ አይሰማም። መስዋዕትነት በመከላከያም ጭምር ባለፈው ጀነራሉ እንደተገደለ ተነገረ እንዳልተነገረም ሄዶ ቀብር ስነስርዓት ነው እንትን ዘግቶ ስላሴ ሄዶ የቀበሉት። ሱዳን ወዲያው ሲቀነጥቡት ፌስቡክ ላይ ነው የሚወጣ። እገሌ ጀነራላችን አለቀ ብሎ ሞተ ብሎ ፌስቡክ ላይ ይለቃሉ። አርኤስኤፍ የዋሆች ናቸው፣ እንደዛ ነው የሚለጥፉት። አንቱ የሚባሉ ሰሞኑ አንቱ የሚባሉ ጀነራሎች አልቋል፣ በራሱ ፌስቡክ ላይ እየለጠፈ። ከዛ ቁስለኞቹስ ከባድ ኦፊሰርስ የሚባል ጥቁር ኃይሎች ናቸው ያሉት፣ በሄሊኮፕተር ነው የሚያመጣቸው። አንደኛ ውድ ናቸው እነዚህ። የኢትዮጵያ ወታደር የጦር ኃይሎች መረጃ የሰጠው ይሄ የኢትዮጵያ ወታደሮች ቁስለኛ ሲታከሙ በነፃ ስለሚታከሙ እና የድሃ አገር ስለሆኑ ዝም ብሎ ኧረ እናቴ እያለ ምዛ ዝም ብሎ ልታወው ትችላለ ቁስለኛ። ለእነሱ ግን ቅድሚያ ነው የሚሰጠው። ለአርኤስኤፍ ጀነራሎች የአርኤስኤፍ ወታደሮች ከሆኑ አሶሳ፣ ነቀምት ምናምን ይታከማሉ። ትላልቆቹ ወደ ጦር ኃይሎች እና የግል ሆስፒታሎች አሉ። አረብ ኤምሬት ነው የምትከፍለው እና ገንዘብ ከፍለው ስለሚታከሙ ጦር ኃይሎችም ለዚህ ስለሚከፈለው በልዩ እንክብካቤ ነው የሚታከሙት።
ጦር ኃይሎች አካባቢ ያላችሁ ዶክተሮች ይህን ሚስጥር ታውቃላችሁ። ስለ ጽምዶ የሀገር ውስጥ ፋኖ ይለዋል፣ የአማራ ሽፍታ ይለዋል፣ የምናምን ለምን በልኩ አይገልጸውም? አፋብን ነው የሚባለው። አፋብን ነው የአማራ ፋኖ ብሔራዊ ንቅናቄ ነው። ፋኖ ዝም ብለህ በአጭር ቋንቋ ቀለል ስለሚል ፋኖ እንላለን እንጂ አፋብን ነው በኦፊሻል ስሙ። እና አፋብን የጽምዶ አባል ነው። ጽምዶ አባል አይደለም፣ ጽምዶ አባል ነው ብሎታል። የኦነግ ሸኔም ጽምዶ አባል ነው ብሎታል። ወታደራዊ ትብብር ማለቱ ነው። ይሄ የህዝብ ለህዝብ ግንኙነት እያለ አይደለም፣ ወታደራዊ ትብብር አባል ነው ይላል። እና ተነተነው አስረስ ማረ ከአንከር ጋር መሳይ ጋር ያደረገው ቆይታ ነበር። ማሰማች 2 ደቂቃ ወሳኝ የሚባል አፋብን ወይ ፋኖ ወታደራዊ ትብብር ውስጥ ገብተዋል ወይ ተባለ። አዎ ይገባል። ኃላፊነትም አለበት፣ ሀገራዊ ኃላፊነት አለበት። እንደ ኢትዮጵያ አንድ ስቴክ ሆልደር ኃላፊነት አለበት። ብልጽግና መንግስት ከሚያስተዳድረው ኢትዮጵያ ይልቅ ፋኖ ቲፒኤልኤፍ ወይም ቲዲኤፍ እና ኦላ የሚያስተዳድረው ኢትዮጵያ ይበልጣል። ጂኦግራፊ ማን ነው የሚያስተዳድረው? ኦላ ስንት ነው የሚያስተዳድረው? ትግራይ እንዳለ ትግራይ እንኳን እንደምታውቁት ነው። አማራ ፋኖ ስንት ነው የሚያስተዳድረው? አማራ ክልል 90% በሉት። ዋና ከተማ ላይ ነው ያለው ብልጽግና። ስለዚህ ትልቅ ኃላፊነት አለበት። ብልጽግና ሲወድቅ መንግስት ጋፕ እንዳይፈጠር ይሄ ስንናገር ደንገጥ የሚል አለ። ብልጽግና የምናውቀው እያወቃችሁ ውስጣችሁ ታውቁታላችሁ። ማትረፍ መንዝ እያልን እኮ ነው። ማትረፍ መንዝ ፕሮፌሰር መሐመድ ሐሰን 2 ወር 3 ወር ጠብቅ አለው። ነሳይ የገባው ነገር ስለሆነ ማለት ነው። ቶሎ ገብቶታል። ፕሮፌሰር መሐመድን ቶሎ ገብቶታል። ጠንቀቅ ያሉ ነገሮችን የሆነ ፕሮፓጋንዳ እየሰሩበት ነው። ይሄ ያለ ምክንያት አልተነሳም። በፋኖና በሌሎች የተለያዩ ኃይሎች መሃል ጥምረት ተፈጥሯል በሚል ነው። ተያይዘው ሊመጡ ነው። አሁን አብይ አህመድ በሰፊው ውስጣዊ ንቅናቄ ወይም ደግሞ ቅስቀሳ እያደረገ ያለው ተያይዘው እየመጡ ነው፣ ሁላችሁም ተዘጋጅታችሁ ጠብቁ የሚል ነው። ለማንኛውም ፋኖ ትብብር ውስጥ አለ። ትብብር ውስጥ ካለ በምን ደረጃ ላይ ይገኛል? ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ደጋግሜ ግልጽ ለማድረግ ሞክሬያለሁ። ይህ ሀገር ፖለቲካ ብዝሃነት ያለበት ነው። ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው። ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል እንግዲህ ማሸነፍ በሚሊተሪ ብቻ አይደለም ፖለቲካሊም ጭምር የሚያመጣው ውጤት አለ። ቅድም እንደገለጽኩልህ ለምሳሌ በተለያየ ዓለማት ያሉ በኢትዮጵያ የፖለቲካ ሁኔታ ውስጥ በኢትዮጵያ መንግስት ቀጣይነት ውስጥ በኢትዮጵያ ለመበታተን ውስጥ ፍላጎት አለን የሚሉ ኃይሎች ተኪ ኃይል መኖሩን ብልጽግናን የሚተካ ኃይል መኖሩን ዋስትና መውሰድ ይፈልጋሉ። ይሄ በተለያዩ ሀገራት በተለያዩ ጊዜ እየታየ ነው። በታሪክም ለምሳሌ የቅርብ ጊዜውን እንኳን የሶሪያን ታሪክ ብትወስድ ለረጅም ዓመታት በሽር አልአሳድን የተዋጉ ኃይሎች በመጨረሻው ሰዓት በጣም በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ ስለቆሙ፣ አንድ ላይ ስለተባበሩ ነው። ይሄ ምንም የፖለቲካ ሀሁ ነው ብዬ ነው ማምነው። ሁለት የተለያየ ማህበራዊ መሰረት ያለው ኃይል ወይም ደግሞ ሁለት የተለያየ ቋንቋ የሚናገር ህዝብ አንድ ላይ በአንድ አጀንዳ ሲነሳ ማየት በጣም የሚያስቃዥ ነገር ነው ለአብይ አህመድ እና ለአገዛዙ። አንዱ ከዚህ የመነጨ ስጋት ነው። ሁለተኛ በእርግጥም ሆነ በተጨባጭም ትብብር ካለ በጥቂት ጊዜ ውስጥ የመሸነፍ በጥቂት ጊዜ ውስጥ የመጨረሻ ህቅታው ላይ የማድረስ እድል እንዳለ ይታወቃል። ቅድም እንዳነሳሁት ማለት ነው። ስለዚህ በዚህ ምክንያት ይፈራሉ፣ ይቃዣሉ። ነገር ግን ምንም ቢፈሩት እንኳን ትብብር መኖር አይቀርም። ምክንያቱም አገዛዙ ካላሸነፈ የኢትዮጵያ ህዝብ ማህበራዊ ረፍት ሊያገኝ አይችልም። ማግኘት ደግሞ አለበት። ለዛ ማናቸውም እንቅስቃሴዎች ማናቸውም ውሳኔዎች ሊወሰኑ ይገባል። የአብይ አህመድ አገዛዝ የ4 ኪሎ ሸማቂ ኃይል ነው። እዚህ ሀገር ላይ ያለን ድርሻ ተመሳሳይ ነው። እውነት ለመናገር ተቀራራቢ ድርሻ ነው ያለን። ለምሳሌ ኦላን መውሰድ ትችላለህ፣ ቲፒኤልኤፍን መውሰድ ትችላለህ፣ ፋኖን መውሰድ ትችላለህ። ቢያንስ እነዚህ 3ቱን እንኳን ብትወስድ መሬት ላይ ባለን ቁጥጥርም በምናስተዳድረው ህዝብም በሌሎች እንግዲህ ዓለም አቀፋዊ እውቅና የመንግስትነት ደረጃ ብቻ ካልሆነ በስተቀር በሌላው ነገር መሰረታዊ የሚባል ልዩነቶች እየጠበቡ ነው የመጡት። ሀገሩ አጠቃላይ ከአንከር ስቴትነት ወደ ሳተላይት ስቴትነት ተቀይሯል። ተላላኪ ሀገር ማለት ማንም የፈለገውን አጀንዳ በፈለገው ጊዜ ረብጣ ዶላር ይዞ የሚያስፈጽምበት፣ ተተኳሽ ይዘህ ጥቂት ድሮኖች ይዘህ ጀቶች ይዘህ ህዝብ እየጨፈጨፍክ የምትፈልገውን አጀንዳ የምታስፈጽምበት ነው። እናመሰግናለን። የአስረስ አቋም ያው ዲስከስ ታደርጉበት ትችላላችሁ። በተለይ አላሳድ በሚሄድበት ጊዜ አላሳድ ሲሸነፍ ሰው አልሰማም። ብዙ ሰው ምንድነው የተፈጠረው ሶሪያ ነው የተባለው አይደል? እንደዛ ነው የተባለው። ጸጥ ብለው ቆይተው 2 ሳምንት ነው 1 ሳምንት ነው የፈጀባቸው።
2 ሳምንት ይህን ሁላ ዓመት ሲጋጋጥ ከርሞ ግማሽ ደማስቆ ይዞ ግማሽ ተቀምጦ ነበር። እሷን እንደገና እንትን አደረጋቸው። ምንድን የተፈጠረው? በአንድ ጊዜ መጥተው በአንድ ሳምንት ውስጥ ድርምስምስ አድርጎት ሄዱ። ምንድን የተፈጠረው? ራሻ እንዴት አድርጋ ረስኪው ልታደርገው ልታድነው እንዴት አልቻለችም ነው። ቨሪ ጉድ ኤግዛምፕል ያነሳው አስረስ የሶሪያ ነው። እና የግድ ነው ጉዳይ አለን። ኢትዮጵያ ሰላም ማግኘት አለባቸው ኢትዮጵያውያን። ምን ማለት እንደሆነ የሆነች ልጅ በጣም ልብ የምትነካ ሶሻል ሚዲያ ላይ ሰሞኑ አየዋት። በእናታችሁ ግደሉን የምትል አይኗ እንባ ቀርቅሮ እኔ ልቤ እንዴት እንደሚነካ እንዴት ልቤ እንደተነካ እኔ እዚህ ሚዲያ ላይ ላመጣው ነበር። በጣም ውስጤ አልቻልኩ። ሶሻል ሚዲያ ላይ እንደሷ ጉዳይ የተቀባበለው ነገር እያንዳንዱ ቤት በቃ የገባቸው ስሜት እያንዳንዱ ሰው ሄዳ ነው ልብ ትርታ አይነካቸው። ምን ላድርግ? የት ልሂድ? መሰደድ ኢትዮጵያዊ መሰደድ አለበት። ግደሉ። ለምን ብልጽግና መጥቶ አይረፈርፈንም? በቃ በየቤት እየመጣ ለምን አይረፈርፈንም? ምን ያለችው እቺ ልጅ ሰላም ማግኘት አለባት። ተመሳሳይ እንደሷ ሐሳባቸው አልገለጹ በየቦታ በየቤቱ ታፍነው ያሉ ኢትዮጵያውያን ሰላም ማግኘት አለባቸው። በየቦታው እየተሰቃየ ያለ ኢትዮጵያዊ በስነ ልቦና ተገሎ ሞቶ ፓራላይዝድ ሆኖ በፍጹም መናገር የማይችል ያለ ዕድሜው ሸብቶ ያለው ሰላም ማግኘት አለበት። ወጥቶ መግባት ያልቻሉ ሰላም ማግኘት አለበት። ወንጀል የተፈጸመበት ፍትህ ማግኘት አለበት። ነባጫን ጨምሮ ማለት ነው። ነባጫ ፍትህ ማግኘት አለባቸው። እና አብይ አህመድ ፍትህ ማግኘት አለባቸው። ጀስቲስ ስር መደረግ አለበት። ቀጥለን ተመልካቾች ቀጥለን የባጫ ግሩም የሆነ የባጫ የአሉላ አባነጋ ኦፕሬሽን እና ሙርከኞች ምን አሉ በዛን ሰዓት ሁሴን መሐመድ በይቅርታ ተፈቶ ወደ አዲስ አበባ ሄዶ መጥቶ አብይ ደግሞ ማዕረግ ጨምሮ ብርጋዴር አድርጎ ወደ ሰቆጣ ልኮት ያለው ሰቆጣ ያለ ኮሎኔል ሁሴን መሐመድ 11ኛ እዝ የምትባለዋ እና ሌሎቹ ምን አሉ? የኃይለ ገብረስላሴ ሩጫ ነው፣ ውሸት እኮ ነው፣ ይሄ ሁሉ እንደዋሸ ነው ሲባል ምርኮኞች ምን ተሰማቸው? በዛ ሰዓት ስሜቱ ሲካድ ማለት ነው። አዎ ይሄ እንዴት ብሎ ይሄ ሙርከኛ ጠቅላላ ኢትዮጵያ ሰራዊት እኮ እንዴት ይሁላ ይማረካ ሲባል ያኔ የነበረው ሪአክሽን ምን ነበር? ትኩስ ሪአክሽን ነው። ተመልካቾች አብረን እንቀጥል። አይታችኋል። የምርኮኞች የዶክተር ኃይሌ ገብረስላሴ ምንድነው የታላቁ ሩጫ አሁን ይሄ አንድ በአንድ ነው። ያው ለማስታወስ ነው የምናሳያችሁ ተመልካቾች፣ ለማስታወስ ነው መሀል ላይ ታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይሄን ሁሉ ወታደር ማረክና ነው። ጠቅላላ ኢትዮጵያ ወታደር እኮ ነው። የአብይ ጀነራል ይሄ ነው። የአብይ ጀነራሎች እነዚህ ናቸው። እነዚህ የኢትዮጵያ ወታደር በልተው ቀቅለው አስገድለው አስማርከው ጭምር የካዶት ነው። የኢትዮጵያ ወታደር ይሄ ቪዲዮ ማየት አለበት። ቀንጨብ እያደረጋችሁ ለጓደኞቻችሁ ለቤተሰቦቻችሁ ላኩላቸው። ሞቶም እሺ አይባልም፣ ሞተሃል አይባልም፣ ሲማረክም ተማርከሃል አይባልም፣ ሲበርደው ርቦሃል አይባልም። እነሱ ይሄ ኮንትራባንዲስት ነው። ልደታ ፍርድ ቤት አለ ያለው ጉዳዩ ይሄ ባጫ እንዲህ ብሎ ልጁ ቤተሰቡ በምን ሁኔታ ላይ እንዳሉ እናውቃለን። የኢትዮጵያ ጀነራሎች ይሄን ሁላ ወንጀል የሚፈጽሙ ጀነራሎች ቤተሰቦቻቸውን የት ነው? ውጭ ናቸው ያሉት። ልጆቻቸው ምንድን ነው የሚሉት? አሳይለም ሲጠይቁ የኢትዮጵያ መንግስት እየገደለን ነው፣ በቃ የህልውና ችግር አለብኝ፣ የመኖርና አለመኖር ጉዳይ። አሳይለም እንደዛ ነው፣ የህልውና ጉዳይ ሰርቫይቫል ጉዳይ አለብኝ፣ ችግር አለብኝ ተብሎ ነው አሳይለም የሚሰጠው እንጂ የኢኮኖሚ ችግር ለአሳይለም አይመችም፣ አይሆንም። ከየትም ዋሽተን ቢሆን ምናምን ነው እነዛ ነው ኬዝ የሚሰራው የትም ሀገር አሳይለም የህይወት ጉዳይ የፖለቲካ ጉዳይ ስለሚሆን ነው። የጀነራል ሚስት የጀነራል ልጆች ህልውና ችግር አለብኝ የኢትዮጵያ መንግስት ገዳይ መንግስት ነው ብሎ አሳይለም ይጠይቃሉ። አይጠይቁም? ለዛ ነው የሚጠይቁት እኮ። ማን ነው ገዳዩ? ነባጫ። ማን ነው ገዳዩ? እና አብይ። እንዴት ነው እዚህ አሳይለም ዝናሽና ልጆቹ አሳይለም የጠየቁት አሜሪካ እንዴት ነው? ድሮ ምን ብላ? ስራ አስፈጻሚ እኮ ነው፣ የኢህአዴግ ስራ አስፈጻሚ እኮ ነው አብይ። በዛን ሰዓት የኢህአዴግ ስራ አስፈጻሚ ሆኖ እንዴት ብላ አሳይለም ጠይቃለች ሚስቱ? የኢህአዴግ ስራ አስፈጻሚ ሚስቱ መታ ለምቾት ምናምን ብሎ እዚህ ልኳት
የኢትዮጵያ ጀነራሎች ሚስቶቻቸው ልጆቻቸው ምን ብሎ አሳይለም እዚህ እንደሚጠይቁ የኢትዮጵያ መንግስት ገዳይ ስለሆነ አባቴ ገዳይ ነው እያሉ እኮ የኢትዮጵያውያንን ህይወት ያመሰቃቀለ የኢትዮጵያ ልጆች በእንደዚህ እየተጫወተ ልጆቻቸው ግን ኬዝ ቢልድ የሚያደርጉት አሳይለም ኬዝ ቢልድ የሚያደርጉት የኢትዮጵያ መንግስት የሚባል አባቶቻቸው ጭምር ያሉበት መንግስት መሆኑ ነው። መንግስት እኮ ግዙ ነገር አይደለም፣ የሰዎች ስብስብ እኮ ነው። ባጫም ያለበት ባጫም አምባሳደር ነው፣ የመንግስት አካል ነው። ብርሃኑ ጁላ የተማጆር ሹም ነው፣ መንግስት ናቸው እነዚህ። የብርሃኑ ልጅ እንዴት ብሎ እዚህ አሳይለም ሊጠይቅ ይችላል? ለምሳሌ መንግስት ነው፣ ራሱ መንግስት ነው። እንቀጥላለን። ዛሬ ደግሞ ያየሁት ቪዲዮ እኔ በጣም ነው የገረመኝ። ምክንያቱም እዚህ ያለው ሰራዊት ምስክር ይሆናል ብዬ አስባለሁ። ይሄ የፎቶ ሾው ሳይሆን በተግባር ሲዋጋ ቆይቶ የተማረከ ኃይል እንደሆነ ነው እኔ የምረዳኝ። ማን ነው ለነዚህ ሰዎች ማን ነው የሚናገርላቸው? ማን ነው የሚያስብላቸው? እንደገና ድራማ የሚመስል ነገር የታላቁ ሩጫ ነው ማለት ይሄ ደም ነው። በኢትዮጵያ ህዝብ ይሄ ኮሎኔል ደሳለኝ ነው ያኔ ይሄ የ24ኛ ምናምን ክፍለ ጦር ነው ያኔ የተማረከው ክፍለ ጦር አዛዥ ነው። ያኔ ኮምፕሌን እያደረጉ እንዴት ተማርኳል፣ እንዴት በእኛ ይቀልዳል ነው ይሄ መንግስት እንዴት በእኛ ይቀልዳል። አሁን ይሄ አይደግማትም፣ እቺ ሁሴንም ሄዷል ወደ መከላከያ አይደግማትም። ያኔ ግን ውለታውን እየነገርናቸው ያለው በዛን ሰዓት ጨው መስሎ አፈር መስሎ በዛን ሰዓት እንዴት እንደዚህ ሙርከኛ እኛ እንዴት ሪኮግናይዝ አያደርገንም እንደ ሙርከኛ የኃይለ ገብረስላሴ ሩጫ እንዴት ይለናል ብሎ ሲቀልዱ ነበር። ከዛ በኋላ ግን ቀጠሉ። ከዛ በኋላ ለማንኛውም እናሳጥራለን። ታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ለእኛ ያልሰውት ይሄን ሁሉ ወታደር ማረክናል። ጠቅላላ ኢትዮጵያ ወታደር እኮ ነው። ይህንን እያለ ማስጨረስን በጣም ይከብዳል። ሲጀመር አንድ ከሱ በተለይ ሌላዎች መግለጫ ሲሰጡ ራሱ ማጫ ደገና ማለት ነው የለም የሚል ከሱ በተለይ የተማርኩት ውሸት የሚባሉ ሰው የተማርኩት ውሸት ነው የተማርኩት ውሸት ነው የተማርኩት አለች። እንግዲህ ተመልካቾች እንትን ለማስታወስ ያክል ነው ያኔ ነው ባጫ ወደ እነ ጃዋር በጣም ሚስጥር አለ። በአፋን ኦሮሞ የተናገረው የጃዋር ጉዳይ ከመሄድ በፊት ባጫ ያጣ ለማኝ ተሳድቦ ይሄዳል የሚባል ተረት አለ በሀገራችን። ያጣ ለማኝ ተሳድቦ ይሄዳል ነው። ከዚህ በፊት የአማራ ፋኖ አድናቂ አማራ ሆይ መንገድ ዝጋ፣ የትግራዋይን የማትበቀል ወንድ አማራ ወንድ ሆኖ መቅረት ወንድ ባይሆን ይሻለው ነበር፣ ሽንት ሆኖ ቢቀር ይሻል ነበር እያለ የማይነገር ሚዲያ ላይ የማይነበር ሰበካ ጥላቻ ሲነዛ የነበረ ነው፣ ሲያስተምር የነበረ ነው። ትግራይ ላይ ሂሳብ አወራረድ ትግራይን ተበቀለው ስለ በቀል አስተማሪ ነበር። የአማራ ፋኖ አድናቂ ነው። የኤርትራ መንግስት አድናቂ ነው። ኦፍኮርስ ምን ይታወቃል፣ ይሄ የሻዕቢያ አድናቂ ነው። ውለታም አለበት። የሐባቦ ብሎ አዘፍኖታል። ሐባቦ የሚያክል ምን ይመስል ድምፀ መረዋ እኮ ነው። ድምፁ ደግሞ እንዴት እንደሚጣፍጥ ድምፁ አለው፣ የሆነ ቃና አለው። ስቱዲዮ ውስጥ ሳይገባ ጥሩ ማለት ዝም ብሎ ሰሐል ዝም ብሎ ንፋስ ነው። በዚህ ንፋስ የገባበት ነው ድምፅ የተቀላቅሎ ዘፈን የተዘፈነው። ግን ድምፁ ግን ድምፀ መረዋ ነው። ህይወት ድጋሜ ሰጥቶት እድል ሰጥቶት ከሌሊቱ 7 ሰዓት ዝናብ እየዘነበ ተማርኮ ዝናብ እየዘነበ ከሌሊቱ 7 ሰዓት በኢትዮጵያ ማለት በግዕዝ አቆጣጠር ሚድናይት አካባቢ ተማርኮ እድል ሰጥቶት ከዛ ለብአዴን አስረክቦት እነ ያሬድ ጥበቡ የሚባል የሂደኑ ሊቀመንበር የነበረው ሰሐል ሄደው አምጥተውት ከሰሐል ነው ያመጡት። እነ ታደሰ ጥንቅሹ ናቸው ያመጡት የብአዴኑ 300 ምናምን እንኩ ተብሎ ጊፍት ነው። እነ ሮድሞዳን ምናምን የሚባሉ እነ ኢሳያስ ይዟቸው ሂዱ ና ብለው 100,000 ብርና እነ ባጫ ነው ምርቃት የተሰጣቸው። ባጫ እና አባዱላ ደንባ እና 100,000 ብር ለብአዴን ማጠናከሪያ ተብሎ ውለታ አለበት ነው። ግን ውለታ አያውቅም። መጨረሻ ላይ ማለት ናይሮቢ ጭምር ስንት ቅዚዚ ይባላል በትግርኛ ስንት ሲደሰት የነበረ በዓል በመጣ ቁጥር የኤርትራ ኢንዲፐንደንስ ሄዶ በጣም አድርጎ ይሄ ሰውዬ የተቀጠቀጠበት ባጫ ራሱ የተሸነፈበት የኤርትራ ነፃነት ቀን ባጫን አሸንፎ ኤርትራ ነፃነቷን ያገኘችበት ቀን ናይሮቢ ሄዶ ይጨፍሩ ነበር። ኤምባሲ
በጣም ሳርካዝም እኮ ነው። ለየት ይላል እኮ የዚህ ሰው ስብዕና። እሱ የተሸነፈበት ትግል እሱን አሸንፈው አስመራ የገቡበት አኒቨርሳሪ ላይ መጥቶ ኤምባሲ ተጠርቶ ነበር የሚያከብረው። ጎበዝ ነው ሲጨፍር ደግሞ የእስክስታ ሰው እስክስተኛ ነው እንዳለው ጌታቸው ረዳ እስክስተኛ ነው። የሙዚቃ ሰው ስለሆነ አርት ውስጥ አለበት። ሁሉም ያምርበታል ሲደንስ። ያጣለማኝ ተሳድቦ ይሄዳል አለ እዚህ ጋር አጠራቅረነዋል። አጠር አድርገን ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም። ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደየት፣ ማዋረድ፣ መግደል ነው። ይሄ መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄን ሊበቀል ደግሞ መንገዱን መዝጋት አለበት። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። ዛሬ እዚህ ከፊታችን ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ አሽቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መስክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ህዝብም ስለ ኢትዮጵያ ህብረተሰብ ባህል፣ ወግ፣ ልምድ እንዲያውቅ የአቅማችን ያህል ጥረት በማድረግ ላይ እንገኛለን። የሰው ልጆች አንድነት ተነሳለን ችግሩን መታገል በህብረት አህጉራዊነት ወገራንያዬ አባቦያ መጋለ ሸገረ አካሚረኝኬ አባቦያ መጋለ አካሚረኝኬ አባቦያ መጋለ ሸገር ያለ ወገራና ዲዴ የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው። ይሄ አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ይሄ ሰውዬ በነገራችን ላይ ባጫ እንደ ብልጽግና በራሳቸው ቋንቋ ለመምታት ምቹ የሆነ ድርጊት የለም፣ በዓለም የለም። ለብልጽግና እኔ መናገር አይጠበቅብኝም። እርስ በርሳቸው እንደዚህ ባጫ ደበሌ ነፍስ ዘርቶ እድል አግኝቶ ጀነራል ሆኖ አምባሳደር ሆኖ ይሄ ያቺ የተማረከበት ቀን መጥፎ ሰው አጋጥሞት ቢሆን ኖሮ ይህን እድል አያገኝም ነበር። ህዝባዊ ግንባር ሁለተኛ ነፍስ ሁለተኛ እድል ነው የሰጡት። አንደኛ ተጫዋች ነው፣ ተዋዛዋጅ ነው፣ ያጫወታቸዋል በደንብ አድርጎ እና አባዱላ ገመዳ ጸባኛ ነበር። ከበረሃ የነገሩን ነው፣ ራሳቸው የነገሩን ነው። አሰልጥነውታል። ሐኪም ነበር አባዱላ። ሰው ማቆሙ ያለው ነርስ፣ ይሄ ድሬሰር በሉት። በረሃ የጭንቅም ዝም ብሎ ሕክምና ያስተምራሉ፣ ይማራሉ። ሕክምና አስተምሮታል ሻዕቢያ።
ለአባዱላ ሕክምና ተምሮ ነው ወደ ብአዴን የመጣው። ብአዴን መጣ፣ ማዕከላዊ ኮሚቴ ሆኗል ከነ ኩማ ደመቅሳ ጋር። ይሄ ግን 10 አለቃ ነው። በዛን ሰዓት ተዋዛዥ ነው፣ ጥሩ ያጫወታል። እና ጥበቃ ኃላፊ የሙርከኞቹም ጥበቃ ኃላፊ አድርገውት ነበር አባዱላ። ግቢው ማለት በጣም 8000 ነው፣ 8000 ሙርከኛ እና አለቃ አድርገውት ነበር። ከዚህ ሁሉ እድል ተሰጥቶት የመጣው ይሄ መንግስታዊ አሸባሪ ነው፣ ተንታኝ ሆኖ መጣ። አባቱ አብይ አህመድ የሚለው ኤርትራ ማለት የኛ እንደዚህ ነው፣ ኤርትራ ባትኖር ኖሮ ምን ይውጣን ነበር፣ ግንኙነታችን የግለሰቦች አይደለም፣ የመንግስት ለመንግስት ብቻ ሳይሆን የህዝብ ለህዝብ ነው እያለ ፖለቲካ ሲቀልድ ነበር። ምንድን ነው ትግራይ ላይ ተመስገን አንተ ባትኖሮ እንደዚህ አልወጣውም ነበር ነው። ከዛ በኋላ ካረጋገጥ በኋላስ ሌላ ሰው ነው። ጽምዶ ምናምን ሲባል ሌላ ሰው እንደ ጽምዶማ ትምጣብኝ እንጂ በቃ እዛው ቁጭ በል እንጂ እንደተጠቀምከኝ 4 ኪሎ እንዳስቀመጥከኝ ልቀመጥ እንጂ 4 ኪሎ ነው። እንደቋመጥክ ትቀራለህ። እሱ እንደቋመጥክ ትቀራለህ። በአንተ ጊዜ ጥሩ ትክክል ከነበረ አብይ አህመድ በተናገረው ጊዜ ትክክል ከነበረ የኤርትራ መንግስት አሁንም ትክክል ነው ማለት ነው። ለምን ብለህ እንትን ታደርገዋለህ? ፖለቲካ እንደዚህ ተቀያየረ እኮ። ፖለቲካ ስትቀያየር እኮ ቀይ ሳታባራ አይደለም ዝም ብለህ ውልቅ ምትለው፣ ቢጫ እያበራህ እኮ ነው የምትሄደው እኮ። አንዳንዴ ተመልካቾች በሉ አሁን ወደ እነዚህ የኢትዮጵያ ጀነራሎች ጭንቀት እሄዳለሁ። አሁን እጃችን የገባው መረጃ አለ። አሁን ችግር የለባቸው በረራቸው የኢትዮጵያ ጀነራሎች የምታውቋቸው አንዳንዶቹ ደንገጥ ይላሉ። እኔን ስሜን ሊያነሳ ነው እንደዚህ ብለው ነገር የለም። ያሉበት ሁኔታ ያውቃሉ የኢትዮጵያ ጀነራሎች። አንደኛ የገጠማቸው ችግር አስተላለፉ ገብቷቸዋል። የሰሩት ወንጀል ገብቷቸዋል። ጄኖሳይድ የፈጸመ መንግስት ጀነራል ናቸው እነዚህ። የጤነኛ መንግስት ጀነራሎች አይደሉም እነዚህ። የጤነኛ ሰራዊት የሚመሩ ጀነራሎች አይደሉም እነዚህ ሰዎች። የደፋሪ ሰራዊት አዛዦች ናቸው። የንብረት አውዳሚ፣ ጄኖሳይድ ፈጻሚ፣ ሬፕ ፈጻሚ፣ ደፋሪ፣ አስደፋሪ ጀነራሎች ናቸው እነዚህ። የትግራይ እናት 2 እግር ይዘው የደፈሩ ያስደፈሩ ጀነራሎች እነዚህ ናቸው። ሂሳባቸው በቅጡ ያገኛሉ። ቀኑ ደግሞ ደርሷል። መናገር አለብኝ። ደርሷል። ፕሮፌሰር መሐመድ ሐሰን የነገርኳችሁ እንደ 2 ወር 3 ወር ጠብቅ። ምህረት የለም። ለፍትህ ለህዝብ ተብሎ የሚደረግ ሁሉ ፍትህ ያስፈልጋል። ህዝብ ፍትህ ያስፈልጓል። የምታለቅሰው ቅድም የነገርኳችሁ እች ልጅ ከሰው አእምሮ ማጠፋ አይኗ በእንባ አቀርቅራብ እንዳለ በቃ ሊፈስ የተቀረበ አይኗን እኔ ይታየኛል። ለምን ብልጽግና መጥተህ እንደዚህ አትረፈርፈንም የምትለው ማለት ነው። ያለ ኃጢአቷን እንደዚህ የምትሆነው በብልጽግና ምክንያት። ብልጽግና ፍትህ ያስፈልጓል። ጀስቲስ ሰርቭ መደረግ አለበት፣ ማግኘት አለበት፣ ልኩን ማግኘት አለበት። ያጠፋ አጥፊ ተብሎ ሀገር ከጥፋት መከላከል አለበት። የሀገር ሉዓላዊነት ግድም አይሰጠው። የሀገር ኢኮኖሚ ግድም አይሰጠው። 8 ዓመት ሙሉ በጦርነት የሚታመስ ሀገር ይዞ ከወረዳ ወደ ወረዳ መንቀሳቀስ የማይቻል ከቀበሌ ወደ ቀበሌ አንድ ሰው ወስዶ 1 ሚሊዮን ብር 10 ሚሊዮን ብር አምጣ ተብሎ ሀንግ የተደረገ የሚወሰድበት ሀገር፣ ሙስና ኖርማል የሆነበት ሀገር፣ ጉዳይ ለማስፈጸም 50 ሺህ 40 ሺህ ዝም ብሎ መታወቂያ ለማደስ አሁን አዲስ አበባ እየተደረገ ያለው ጉድ አይደለ እንዴ? አዲስ አበባ አይደለም ዝም ብሎ በየከተማው እየገጠሩ ምንድን የሰራ ነው? ምን ኃጢአት ነው የሰራ ነው? ኢትዮጵያውያን ምንድን ነው ኃጢአት የሰራ ነው? ብልጽግና የሚባል መንግስት ይሄ ሰውዬ ወደ ስልጣን ለማምጣት ምንድን የሰራ ነው እያለ እኮ ሰው እኮ ሂሳብ እየሰራ እኮ ነው። ብቻ ተጸጸቱ። ይሄ ጸጸት ያልፋል። ይሄ መንግስት ተመንግሎ የሚሄድበት ጊዜ ቅርብ ነው፣ ጥርጥር የለውም። ወንጀለኛ መንግስት ነዋ። ወር ክራይም የፈጸመ መንግስት ነዋ። የአሜሪካ ስቴት ዲፓርትመንት የነገረን ኤትኒክ ክሊንሲንግ ፈጽሟል ብሎ ለበል ያደረገው እኮ ሸልፍ ላይ ነው ያለው ዶክመንት እኮ። አሁን ስለማይፈልጉት ነው። ሳንክሽን ምናምን እያሉ የሚጫወቱት ጨዋታ አለ። አሁን ሳንክሽን አብይን ሳንክሽን ሳያደርጉ ደመቀ ዘውዱን ሳንክሽን ያደርጋሉ። የሀገሪቱ ይሄ ሁሉ ጄኖሳይድ መሪ ማን ነው? እሱን ሳንክሽን ያደረጉት ደመቀ በምን እጁ ነው? እዛ አንድ ተላላኪ እኮ ነው ሂድ አድርገ የተባለ እኮ ነው ያደረገው። ላኪው ዋና አንደኛ ደረጃ ወንጀለኛ እያለ እዚህ አሁን የትግራይ የቪዛ ክልከላ ሲባል ደብረጽዮን እርግጠኛ ነው አያግዱትም። ለምሳሌ ሊቀመንበር ነው፣ ፕሬዚደንት ነው። ከማን ጋር? ከዋናው ጋር እንደዚህ ተሳፍጠው አሜሪካውያን ከሌላው ጋር ትንንሾች ጋር ነው የሚሄዱት። ታያላችሁ ወይ ምግበይ ጋር
ሰራዊቱ ጋር ዩዥዋሊ ሰራዊት ጋር የሚሄዱት ምናምን። ከዛ ከደብረጽዮን ጋር የለም ሰላም ነው ይባላል። ደብረጽዮን ለነሱ የሚመራቸው ደብረጽዮን እኮ የሚመራቸው ፖለቲካ ግን ዛስ ኖት ሃው ኢት ወርክስ። እንደዛ አይደለም ስራ የሚሰራ እንደዛ አይደለም ፖለቲካ የሚሰራው። እነዚህ በሉ ማዕርጎች ጋር እንሄዳለን። ማዕርጎች ወደ ቀለል ያለ ወደ ጉዳይ ወደ ጃዋር ከመሄዳችን በፊት ሳተናው ጀነራል በላይ ልብ ቆራጡ ጀነራል መሰለ፣ ትንታጉ ጀነራል አበባው፣ ነበልባሉ ጀነራል ባጫ፣ ግስላው ጀነራል ጌታቸው፣ ወታደራዊ ሊቁ ጀነራል አለምሼት ነበር። ነጎድጓዱ ጀነራል ሰለሞን፣ አይበገሬው ጀነራል ዘውዱ ነበሩ። ሳተናው ጀነራል አበባው እንዲሁም ግስላው ጀነራል ጌታቸው ዛላምበሳ አካባቢ ያኔም ከዛ በኋላ በነበረውም በዝርዝር የሚያውቅ ድል ቁርሱ ጀነራል ብርሃኑ ጁላ 2 ማዘዣ ጣቢያዎች ይዞ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተው ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። ተመልካቾች ድል ቁርሱ፣ ሳተናው፣ ግስላው፣ ትንታጉ፣ ነጎድጓዱ፣ አይበገሬው ምናምን ማዕረግ ሰጣቸው ለኢትዮጵያ ምርኮኞቹ። ለኤርትራ ምርኮኞች ማዕረግ አያስፈልጋቸውም እንዴ? ለምን አይሰጣቸውም? ዝም ብሎ ድሮ ማዕረግ አለ። ኃይለ ሥላሴ ማዕረግ ይሰጡ ነበር አሉ። የሆነ ሄዶ ግራዝማች፣ ቀኛዝማች፣ ኧረ እንደዚህ አነሰኝ ይባላል። ብላታ ምናምን ብላታ እንኳን ዝም ብሎ እንትን ነው ይመስለኛል። ቀኛዝማች፣ ግራዝማች ሄድና አነሰኝ ያሉ ሄዶ አፒል ያደረጉ ነበር። መቀሌ ይሰጣቸዋል። ለምሳሌ የትግራይ ፊውዳሎች ምናምን ከዛ አነሰኝ ብሎ ወደ አዲስ አበባ ሄደው ኃይለ ሥላሴ ጋር ሄደው አስጨምረው ይመጣሉ። እኔ እኮ እንደዚህ ያደረኩኝ ሰው ነኝ እኮ እንደዚህ ምናምን ይጨመራላታል። ከዛ ይሰጠዋል። እዛ ትግራይ ሄዶ የድሮ አይነት ማለት ነው። ለምንድን ነው ሐሊባይ ምንድን ነው የምትስሉት? ፊሊጶስ ምንድን ነው ማዕርጉ? ድል ቁርሱ ብርሃኑ ጁላ ከተባለ ብርሃኑ ጁላ በዛላምበሳን የመጣው። ፊሊጶስ ምንድን ነው የምትሰጡት? ሐሊባይ ምንድን ነው የምትሰጡት? ተክለማንጁስ ምንድን ነው የምትሰጡት? ርዕስ ምራክ ምንድን ነው የምትሰጡት? ሐድሽ ኤፍሬም ምንድን ነው የምትሰጡት? ከመሐመድ ተሰማ ጋር ቁጭ ብሎ ቋንቋ እንዴት ቻላችሁት? እኔ ቋንቋ አልቻልኩም። ሐድሽ ጎበዝ ነው፣ ሩጫ ሜዳ ላይ ጎበዝ ነው፣ እኔ ሜዳ ላይ ጎበዝ ነኝ። ሐድሽ ተራራ ላይ ጎበዝ ነው። በጣም እኔ ኪሎ መቀነስ እንዳለብኝ ተምሬ ያለው ሲል ነበር መሐመድ ተሰማ ከጀነራል ሐድሽ ኤፍሬም ጋር። ለምንድን ነው ለሐድሽ ኤፍሬም ማዕረግ የማይሰጠው? ባጫ ለነሱ ለባጫ ካገኘ ሰጣቸዋልና እንሰጣቸዋለን። እኛ ራሳችን ደግሞ ከማን አንሽ እንሰጣቸዋለን። ራሳችን እዚህ የህዝብ ክብር ይሰጣል። የህዝብ ይሻላል። መንግስት ከሚሰጠው ስልጣን ይልቅ ህዝብ የሚሰጣቸው ማዕረግ ይበልጣል። አሁን ፒፕልስ ቲቪ ላይ ፒፕልስ አሁን በህዝብ በጣም ቤስት ሚዲያ የሚባል አለ። መንግስት የሚመርጠው ሚዲያ አለ። የፒፕልስ ቾይስ ደግሞ ፒፕል ደግሞ የሚሰጥ ቮት የሚያደርገው አለ። የማን ነው የሚሻለው? የህዝብ ነው የሚሻለው። ለውጥ የሚያወጣ መሬት ላይ ጠብ የሚል ነገር in the best interest of the nation and the people of Ethiopia and Eritrea ሲሆን ያን ህዝቡ ይሰጣቸዋል። የብልጽግና ጀነራሎች ጃዋር ሚስጥር አውጥተዋል። በአፋን ኦሮሞ ነው። አፋን ኦሮሞ ማትችሉ ተርጉመንላቸዋል፣ ተርጉመኗል። ጠንከር ያሉ ጉዳዮች አንስተዋል። በአፋን ኦሮሞ ስለሆነ እናንሳው። እዚህ ጋር በአፋን ኦሮሞ አይታችኋል። አፋን ኦሮሞ ከሆነ ፌስቡክ ላይ የምታነቡ ማለት ነው። ፌስቡክ ላይ ገብታችሁ ማንበብ ትችላላችሁ። እዚህ ላይ ዝርዝሩ ያሳያል። ተርጉመነዋል። በዚህ ላይ ይሄን ጉድ ነው። እኛ እንደዚህ ብልጽግና እንደዚህ መጫወቻ እንደሆነች እንኳን አናውቅም ነበር። ግን ጃዋር ሶርሱን እንትን አላረገም፣ ግን አምጥቶታል። ዶክመንቱን ላንብብላችሁ ተመልካቾች። እዚህ ላይ አፋን ኦሮሞ ነው። አሜሪካ ይላል፣ ቁጥር 1 አሜሪካ ላይ ይላል። ይሄን እንዲያውም እዚህ ጋር አብረን እናንብበው ተመልካቾች፣ በጣም ወሳኝ ስለሆነች ነው።
እቺ አብረን እናንባት በአማርኛ ነች። አሜሪካ የብልጽግና ሰዎችን በሳምባ ስትሸውድ ሳምባ ሰታ ምንድን ነው የሚባለው? ሳምባ ሰታ ፍሪምባ ነው የሚባለው በአፋን ኦሮሞ ተረትና ምሳሌ ፍሪምባ ነው ወይ ኩላሊት ሳምባ ሰታ ፍሪምባ ወሰደች ነው የሚባል። አሜሪካ የብልጽግና ሰዎችን በሳምባ ስትሸውድ ይህ የመጀመሪያ ጊዜ አይደለም። ባለፈው ወር ከ25 ዓመታት በላይ በኤርትራ ላይ የነበረውን ቅጣት ሳንክሽን ማለት ነው እናነሳለን የሚል ዜና አወጣች። አሜሪካ በተለያዩ ሚዲያዎች አወጣቸው። ይነሳል፣ የኤርትራ ማዕቀብ ይነሳል ተብሎ። ይህንን ከሰሙ በኋላ ብልጽግና የመንግስት ብልጽግና ከሰማ በኋላ ሬድዋንና ጌዲዮን ወደ ዋሽንግተን ዲሲ ላከ። በዚያም የውሃ ጉዳይ የአባይ ወንዝ ጉዳይ ማለት ነው ዋና አጀንዳ ሆኖ ጠበቃቸው። ዋሽንግተን ዲሲ ኤርትራ እንዴት ነው ማዕቀብ ሊነሳ ብለው ሲፈሩ ወደ ዋሽንግተን ዲሲ ሲመጡ ደንግጠው፣ አሜሪካ ደግሞ ምን ይዛ መጣች? የናይል ጉዳይ ይዛ መጣች። ናይል ድርድር ጉዳይ ያልጠበቁት አጀንዳ ሆነባቸው። ነገር ግን ይላል ጃዋር አሜሪካ በኤርትራ ላይ የነበረውን ቅጣት አላነሳችም። ነገር ግን አሜሪካ ከኤርትራ ጋር ልትቀራረብ ነው የሚለውን ግንዛቤ በመጠቀም የብልጽግና ሰዎች እንዲጣደፉና ትራምፕ የሚፈልገውን እንዲሰጡ ያንን ዜና አወጣች። እንደተጠበቀም ተሳክቶላቸዋል ይላል። በዚያ የዋሽንግተን ስብሰባ ላይ ብልጽግና በትግራይ ጉዳይ ትራምፕ የሚፈልገውን ከፈጸመች አሜሪካን በቲፒኤልኤፍ ላይ እርምጃ እንደምትወስድ ቃል ገብታላቸው ነበር። ይህን ወሳኙ የሰሞኑ የቪዛ ጉዳይ ይህንን ነው። በዚያ የዋሽንግተን ስብሰባ ላይ ብልጽግና በትግራይ ጉዳይ ትራምፕ የሚፈልገውን ከፈጸመች አሜሪካን በቲፒኤልኤፍ ላይ እርምጃ እንደምትወስድ ቃል ገብታላቸው ነበር። ቀጥሎ በዚህ መሰረት ጌዲዮንና ሬድዋን በቲፒኤልኤፍ ላይ የጦር መሳሪያና የገንዘብ እንቅስቃሴ ቅጣት እንዲጣል ጠይቀው ነበር። የትራምፕ ቡድን ለጊዜው እሺ ቢልም ዛሬ የጦር መሳሪያና የገንዘብ ቅጣት ሳይሆን የቪዛ እገዳ ብቻ ይዞ ብቅ ብሏል። ይሄ የአሜሪካ እንትናቸው ማሳያ ነው። ቀጥለን ሁለት ጉዳይ ይቀረናል። አንደኛ ሪፖርተር የነገረን ስለ ትግራይ አስገራሚ የኢትዮጵያ ድምፅ የነበረው ብዙ ሊበራል የሆነ በጣም በብዙ መንገድ ከአዲስ ዘመን በስንት እጥፍ የሚበልጥ የነበረ ሪፖርተር አዲስ ዘመን ሆኖ ቁጭ ያለበት ነግራቸው መጀመሪያ ግን የባንዳ እንዘጋዋለን። ባንዳ በባንዳ እንዘጋዋለን። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። እንግዲህ እናስተምራቸው ብለን ነው። አንዳንዱ ይደብረዋል። ቪዲዮ ትደጋግማላችሁ ይላሉ። እየደጋገምን አይደለም፣ እየነገርናቸው ነው። ደጋግመን እየነገርናቸው ነው፣ ፔኑ እንዲሰማቸው። ነገ ጧት የሰሩት ወንጀል እንደዚህ ብናላይ እኮ ጥሩ አልነበረም፣ እንደዚህ ቢሆን እኮ እንደዚህ ደቡብ አፍሪካ ላይ ተጥዬ እኮ ስደተኞች ይሰደዳሉ። አሁን በታንዛኒያ በሉት በሞያሌ በሉት ምናምን ኦላ ከፈቀደ ነው። ኦላ ከፈቀደላቸው ነው። መንገድ ከከፈተ የሆነ 2 ቀን ከፈትላችሁ ብሎ ኦላ ከፈቀደ ግን የሚከፍት አይመስለኝም። ኦላ መንገድ ይዘጋል፣ ጥርጥር የለው መንገድ ይዘጋል። ቦሌ ደግሞ አብይ መውጣት እድል ሰፊ ነው። የራሱ ከየትም ቤትም ልነሳ ይችላል፣ ችግር የለውም። ሌላው ግን እድል የለውም። እንደዚህ ስንል የሚሰማቸዋል። እንዴ የአሜሪካ አታድነንም እንዴ ታዲያ ቪዛ ምናምን ብላ የቀለደችው ምንድን ነው ብሎ የሚቀልደ ቪዛ ወደ አሜሪካ ወደ ቦሌ መሄድ የማይችለው ደብረጽዮን
ወደ ከአሜሪካ ወደ ጫካ የገባው ፍስሐ ማንጁስ ከአሜሪካ እኮ ነው ሄደው ወደ ትግል። እንዲያውም የሚያስፈራው አሜሪካ አሁን እንዲያ መፍራት ያለባት ከትግራይ ወደ አሜሪካ የሚመጣ ሳይሆን ከአሜሪካ እንታገላለን ብሎ ወደ ትግራይ እንዳይሄዱ ነው መፍራት ያለባት። የቪዛ ጉዳይ ነው እያልኩኝ ያለው። ትግራይ ውስጥ ሆኖ መሰረታዊ ችግሩን መፍታት ሲገባቸው መሰረታዊ ችግሩን ፈንዳሜንታል ጉዳይ አለ ትግራይ ውስጥ ኢትዮጵያ ውስጥ በአጠቃላይ መፍታት የኢትዮጵያ አጠቃላይ ሆኖ የትግራይ ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። ለሚዲያ የማይነገር ሆኖብን ነው እንጂ ለትግራይ ኦፈር አድርጎ ነበር አብይ አህመድ ሰሞኑን አድርጎ ነበር። በጣም የሚገርም ኦፈር አናደርገው ማለት ያልሰማ እንዳይመስለው ሰምተናል። አናደርገውም ነው የተባለው፣ እምቢ ነው የተባለው። ጨዋታ እንዲህ ብጫና ቀይ እያሳየ እንደዚህ ካርታ እያሳየ በፍጹም አናደርገውም ነው የተባለው። ቀጥለን የሪፖርተር የኢትዮጵያ ሚዲያዎች የሚያሳዝን ዘመን የኢትዮጵያ ሚዲያዎች ትንሽ እንቃኛቸው። ሪፖርተር ምን አለ? ምስኪን ነው ግን ሰው አየውም። በቃ እኮ ፌስቡክ ላይ የህወሓት አመራር ለትግራይ ወጣቶች መሰደድ ምክንያት መሆኑ ተገለጸ። የብልጽግና አመራር የኢትዮጵያ ስቃይ መሆኑ የኢትዮጵያ ወጣቶች የመሰደድ ምክንያት አይደለም። እንደዚህ ፕሮፓጋንዳ ከሪፖርተር ጠብቃላችሁ ተመልካቾች። ከነበረን አንጻር ብዙዎቻችን ኢትዮጵያ አንድ ለእናቱ ኢትዮጵያ ቴሌቪዥን፣ አንድ ለእናቱ አዲስ ዘመን፣ አንድ ለእናቱ ምናምን በሚባልበት ጊዜ ሪፖርተር የግል እንግሊዝኛ የሚችል እንግሊዝኛ ሪፖርተር ኤምባሲዎች አካባቢ ነበር እና እሁድ ሮብ ነበር የሚታተመው። አሁን ይመስለኛል አዲስ አድማስ አዲስ ነገር የሚባል ነበር። ድሮ ጥሩ ጋዜጦች ነበሩ። ሊበራል ሆነ ብዙ ነገር ማለት ይሄ ወንጭፍ ሚኒክ ምናምን ትታችሁ ማለት ነው እንትናቸውን ያወቁ ደረጃቸው የነበራቸው ሚዲያዎች ነበሩ። አሁን ፕሮፓጋንዳ ይሰራል። ይሄ አዲስ ዘመን ነው እንደዚህ ዘና የሚሰራው። ከሪፖርተር አይደለም የምጠብቀው። ምንም አታመጡም፣ ቁም ነገር የላችሁም። ግን ሰው እንዲያውቀው እንድትዋረዱ ጭምር ነው የምናመጣው። የአዲስ ዘመን ዜና አዘጋገብ ነው ይሄ። የመንግስት ሚዲያ አዘጋገብ ነው። ዋጋ አታመጡም፣ ዋጋ የለውም። የብልጽግና አመራር ለኢትዮጵያ ወጣቶች መሰደድ ምክንያት መሆኑ ብለህ ዜና አትሰራም። ዊኖዛት እኮ አሰሩም እኮ ዜና ብልጽግና ለኢትዮጵያ ችግር ተጠያቂ ነው ብለህ ዜና አይሰራም ተባለ፣ አይሰራም። ብልጽግና አሁን ወደ ትግራይ ግን ማለት ይችላል። አዲስ አበባ ነው ያለው፣ ኮሬ ነገኝ ያለበት ሀገር ነው ያለው። አባቴ 120 የሚባላል ነው ያለው። ገዳይ የሆነ መንግስት ነው። ከፈለገ እንትን የምትቀማበት ነው። አማራ አረጋው ግን እንደዚህ ደረጃ ሲያረጅ ማንም መጫወቻ አረጋው ሚዲያውን። የሚያሳዝነ በጣም በተለይ ለተመልካቾች የእሱ አክባሪዎች ብዙ ሰው ሜሞሪ ሰው አለው፣ ትዝታ አለው። ገንዘብ እንኳን ድሮ 3 ብር እንኳን ተማሪዎች ሆነ 3 ብር 2 ብር አፍወርድ ስለማናደርግ ሱምኒ ከፍለን 4 ኪሎ ወጣ ብለን ከ6 ኪሎ ወረድ ብለን ይሄ ትምህርት ሚኒስቴር ወደታች 4 ኪሎ ጋዜጣ የሚሸጥበት ነበር ድሮ። በ25 ሳንቲም ውጥጥ አድርገን አንብበነው ነበር የምንሄደው። እዛው ቁጭ ብሎ 25 ሳንቲም ከፍለን አንብበን እንሄዳለን። 2 ብር ከምንከፍል 2 ከ50 ለተማሪ ብዙ ነው። እንደዚህ ነበረ ክብሩ፣ እንደዚህ ክብር ነበረው ይሄ ሚዲያ። አዝናለሁ፣ እኔ በበኩል አዝናለሁ። ተመልካቾች ፕሮግራማችን በዚህ እንቋጫለን። ለነበረን ጊዜ እናመሰግናለን። 4ኛ ዓመታችን ነው ያለነው ዛራ ሚዲያ 4ኛ ዓመታችን ከነገ ወዲያ በ22 ነው። ሚዲያችሁን አበረታቱ። በ4ኛ ምክንያት በማድረግ ሰሞኑ እናዘጋጃለን ብለን የምናስበው በቀጥታ አንድ ቀን ላይቭ ስርጭት ላይ ፈንድሬዝ ነው ማድረግ እያሰብን ነው እና ሁላችሁም በዛ ሰዓት በሚመቻችሁ ሰዓት በስክሪን ላይ ባለው ዜድ ካቻ ቁጥር አሜሪካ አላችሁ ወይም ዩቲዩብ ላይ በምናስቀምጠው የሜምበርሺፕ ጆይን በማድረግ በተለያየ መንገድ የጎፈንድሚ አካውንት አለን። ኢንፋክት ብዙ አናስተዋውቅም እንጂ በተለያየ መንገድ ሚዲያችሁን ደግፉ። ለነበረን ቆይታ እናመሰግናለን። ተመልካቾች ሳብስክራይብ ማድረግ አትርሱት። ሳብስክራይብ ሳታደርጉ አትሄዱ። እንግዲህ ብዙ ሰው ሳብስክራይብ ሳደርግ እንደሚከታተል እያየ ነው እና ስለዚህ ሳብስክራይብ ማድረግ አትርሱ። ላይክ አድርጋችሁ ትሙት። የነገ ሰው ይበላል። ታንክ ዩ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ።
በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ዛራ